ጤፍ ሸምቱላት ይላል። ሌላ ምን ይሰጠኝ? ምን ሌላ አይሰጠኝ። ሸምቱ ጤፍ ለጤፍ ተብለን ነበረ የሚሉ በባህር ዳር ያሉ ሰዎች ናቸው። ቃሉንም እኔ ባግኝቼ ገበይል ወልቼዋለሁ እንጂ ወልዶኛል። ዛሬ ነሐሴ 10 እጅግ የሚያሳዝን ዜና አለ ከምስራቅ አርሲ። ሰበር መረጃ ተሰምቷል። ኮሜዲያን ያሲኑ ኢቢኤስ ቴሌቪዥን የቤተሰብ ጨዋታ ፕሮግራም አቅራቢ በመሆን ተመርጧል። የኢትዮጵያ ሕዝቦች ተነስ፣ ታጠቅ፣ ተዘጋጅ። አሜሪካ ከኤርትራ ወደ ትግራይ ታንኮችና መድፎች እንደገቡ አውቃለሁ አለች። ውጊያውን የጀመራችሁት እናንተ ናችሁ ስትል አሜሪካ ህዋትንም ወቅሳለች። ሰላም እንዴት ናችሁ? በአዳዲስና ወቅታዊ መረጃዎች ተመልሼ መጣ። የአባ ገብረ ኪዳን እናት ስለ አባ ገብረ ኪዳን ሚስጥሩን አውጥተው ተናግረዋል። ብዙዎችም አባ ገብረ ኪዳን እንዲህ ናቸው እንዴ እያሉ እየተነጋገሩባቸው ይገኛል። ምንድነው የሚለው የምንመለከት ይሆናል። ከወደ አርሲም አሳዛኝ ዜና እየሰማን እንገኛለን። የኢቢኤስ የቤተሰብ ጨዋታ አሸናፊውንም ይፋ አድርገዋል። ህወሓት ለአሜሪካ በላከችው ደብዳቤ መሰረት አሜሪካም ምላሿን ሰጥታለች። እነዚህንና ሌሎችንም በዚህ ቪዲዮ በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ከዚህኛው ቪዲዮ እንጀምር። ከባድ ማስጠንቀቂያ እባካችሁ። አሁን ቀጣይ የምነግራችሁ ነገር በጣም ሊያስፈራችሁም ሊያስደነግጣችሁም ይችላል። ግን ከሚያደርሰው ጉዳት አንፃር ማለት ነው ለራሳችሁም እንድትጠነቀቁ ሌሎችንም እንዲጠነቀቁ ለማድረግ ሲባል ይህንን ቪዲዮ በሰባዊነት ሼር እንድታረጉ አስቀድሜ እለምናችኋለሁ ማለት ነው። ይህንን ሚስጥርም ይፋ ስላደረኩ ብዙ ነገር ይደርስብኛል ብዬ አስባለሁ። ግን የሚሊዮኖች ህይወት ላይ ስለሆነ ጉዳዩ ይህንን ነገር ከመናገር ወደ ኋላ አልልም ማለት ነው። ይህንን ሚስጥር ይፋ እንዳደርግ የረዳኝ አንድ ዶክተር ነው። አሁን ኢትዮጵያ ካለችበት ሁኔታ አንፃር ይህንን ነገር ለህዝብ ይፋ ማድረግ ሌላ ክራይሲስ ይፈጥራል ተብሎም ስለተሰጋ ነው እንደ ሚስጥር የተያዘው ነው ያለኝና እንደ ህክምናው ኤቲክስ በኔ በዶክተር እንደዚህ አይነት ነገር ወጥቶ መናገር አስፈላጊ ስላልሆነ አንተ ወጥተህ ይሄንን ነገር እንድትናገር ስል ነው ሚስጥሩን የነገርኩ ነው ያለኝና እያንዳንዱን ነገር ነግራችኋለሁ። ፕሊዝ አይ ኖ ያስፈራል፣ ያስደነግጣል። ሼር በማድረግ ራሳችሁን ተጠንቅቃችሁ ሌሎችም እንድትጠነቀቁ እንድታደርጉ አስቀድሜ እንግዲህ ቅድም እንዳልኳችሁ ለምናችኋለሁ ማለት ነው። ቫይረስ ነው ነገር ቫይረስ ማለት ነው። በጣም ያስፈራኝ ምንድነው እሱ እንደነገረኝ አሁን በጣም አስፈሪ ደረጃ ላይ ደርሷል። በጣም ማለት ነው። ስለዚህ ግዴታ ህዝቡ ማወቅ አለበት። ሚኒመም ንስሐ ገብቶ ከእግዚአብሔር ጋር ታርቆ የሚመጣውን ቢጠባበቅ ነው የሚሻለው ነው ያለኝና እንደ መፍትሄ ያሉትንም ነገር አስቀምጦልኛል። የበሽታው ስም ምን መሰላችሁ? ዘረኝነት። ዘረኝነት የሚባል በሽታ ትልቁና ዋናው ምልክቱ ምንድነው? ሰው ሆነን ከእንስሳ በታች እንድናስብ ነው የሚያደርገን። ወንድም ወንድሙን እንዳይለይ ነው የሚያደርገው። ወንድም ወንድሙን እንዲያጠቃ፣ እንዲገል፣ እንዲጨፈጭፍ በአጠቃላይ ከሰዋዊ አስተሳሰብ አውጥቶ ከእንስሳም ባነሰ አይነት አስተሳሰብ ውስጥ በመክተት የሰው ልጅ ላይ የሚጫወት በሽታ ነው ማለት ነው። ሌላው በዚህ በሽታ የተጠቁ ግለሰቦች ወይም በዚህ አስከፊ የዘረኝነት በሚባል በሽታ የተጠቁ ግለሰቦች የሰው ልጅ የሚመለከቱት ዲፔንድ ሆነው ወይም መሰረት አድርገው በዘሩ፣ በብሔሩ፣ በቀለሙና በሃይማኖቱና በመሳሰሉት ነገሮች ላይ ዲፔንድ በመሆን የሰው ልጅ እንደሚመለከቱና ያንን ተንተርሰውም ሰው ልጅ እንደሚያጠቁ ነው እንግዲህ ጥናቱ የሚያመለክተው። እና ዋናው ነገር መፍትሄው ነውና እባካችሁ እንደዚህ አይነት ምልክት ያለባቸው ወንድሞቻችሁ እህቶቻችሁ ካሉ አቅራቢያችሁ ወደሚገኙ እንደ ሰው ተፈጥረው እንደ ሰው ወደሚያስቡ ሰዎች በመውሰድ ሳይኮሎጂካል የሆነ ትሪትመንት እንዲደረግላቸው እንድታረጉ አሳስባለሁ ማለት ነው። ሌላው በዚህ አስከፊ ዘረኝነት በሚባል በሽታ ያልተጠቃን ሰዎች ራሳችንን ለመጠበቅ አንድ መፍትሄ ብቻ ነው፣ አንድ መከላከያ ዘዴ ብቻ እንዳለ ነው ጥናቱ የሚያመለክተው ማለት ነው። ይህን በሽታ ለመከላከል ብቸኛውና ዋነኛው መፍትሄ እንደ ሰው ማሰብ ነው የተባለው። እንደ ሰው ማሰብ ከዚህ በሽታ ራስን ለመከላከል ዋናው መከላከያ ዘዴ ነው የተባለው። ስለዚህ ራሳችሁን ዘረኝነት ከሚባል በሽታ ከዚህ አስከፊ በሽታ እንደ ሰው በማሰብ ብቻ መጠበቅ እንደምትችሉ ነው እንግዲህ የተነገረንና በማጆሪቲው ሲታይ እንደ ሀገር ማለት ነው በጣም ታመናል ነው የሚለው መረጃው ወይም ጥናቱ። ስለዚህ እግዚአብሔር እንግዲህ ምሕረቱን ይላክልን። እኛማ ታመናል፣ በጣም ታመናል። የኢትዮጵያ ሕዝቦች ተነስ፣ ታጠቅ፣ ተዘጋጅ። ልትታገል የሚገባ ዘረኝነት ነው። እስካሁን ከተደረጉ ጦርነቶች እልቂት ጀርባ ምስጢሩ ዘረኝነት ነው። ሁሉም ሰው ዘረኛ ሆኗል። ሁሉም የራሱን ባንዲራ ይዞ እኔ ነኝ ሀገሬን የሚመራ የሚል ለኢትዮጵያ የማያስብ ኢትዮጵያዊነት የማይሰማ ኢትዮጵያዊነት ከውስጡ የወጣ
ብሔርን ብቻ ይዞ ከፍ ያደረጋ እኔ ነኝ አገሬን የሚመራ እያለ ለእልቂት ህዝቡን እያበቃ ያለው ዘረኝነት ነው። ልትቃወም ይገባል። ከአሁኑ ልትታገል ይገባል። ይሄ ዘረኝነት ለትውልድ አልፎ እንዳይደርስ ትውልድ ጋር እንዳይደርስ እኛ ጋር ማለቅ አለበት። ዘረኝነት ይታገል። ኢትዮጵያዊነት አንድነት ነው። ኢትዮጵያዊነት እኩልነት ነው። ኢትዮጵያዊነት ማከባበር ነው። ኢትዮጵያዊነት ሁሉም ሃይማኖቶች በመቻቻል ነው። ኢትዮጵያዊነት ድሮ የሚታወቀው አንድ ነው። አሁን እውነት ነው። አሁን ላይ በዚህ ደረጃ እንድንወርድ ወይም ኢትዮጵያ አሁን ያለችበትን ይዘት እንድትይዝ ካደረጋት ነገሮች ውስጥ አንደኛው ዘረኝነት ነው። ዘረኝነት በጣም መጥፎ ነው። እንደምናየው እያባላን ይገኛል። እኔ እበልጣለሁ፣ እኔ ነኝ እንደዚህ የማደርገው፣ እኔ ነኝ እንደዚህ የሚሆነው፣ እንትና የኔ ነው፣ እንትና የኔ ነው ያን እርስ በራሳችን ስንፋጅና እርስ በራሳችን ስንጠላላ አሁን ላይ የሚደርሰው የኢትዮጵያ መከራ እንዲመጣ አደረግ ነው ማለት ነው። ድሮ አባቶቻችን ሲታገሉ የነበሩት ለአንዲቷ ኢትዮጵያ ነው። ሲሞቱላት የነበሩትም ለአንዲቷ ኢትዮጵያ ነው። በፍጹም የኔ የእንትና የከሌ የሚባል ነገርም አልነበር። እናም አሁን ላይ ተከፋፈልንና እርስ በራሳችን አንድ መሆን ሲያቅተን ሀገራችን ቁልቁል እየወረደች የወንድሞቻችን ደም እየፈሰሰ ይገኛል። ወንድም በወንድሙ ላይ ጦርም እየመዘዘ ይገኛልና ሁላችንም ልንነቃ ይገባል። ይህንን ዘረኝነት የተባለው አሲድ ወይም ቫይረስ ከህይወታችን ከአይምሮአችን ልናወጣው ይገባል። ሁላችንም እንደዚህ አይነት ስራ ለሀገራችን መፍረስና ለሀገራችን መውደቅ እያንዳንዳችን ተጠያቂ ነን። እያንዳንዳችን ከእንደዚህ አይነት ሜንታሊቲ ልንወጣ ይገባል። ሁላችንም ንጹህ ልብን ይዘን እግዚአብሔርን ልንለምነው፣ ንጹህ ልብን ይዘን ወደ እግዚአብሔር ልንጮህ ይገባልና ትልቁ ጥላታችን ማንም ሰው ያልባነነበት ወይም ያልነቃበት ጉዳይ ኢትዮጵያ ወደታች እንድትወርድ ያደረጋት ዘረኝነት ነውና ዘረኝነትን ሁላችንም ተባብረን ልናጠፋው ይገባል። ሰውስ ክቡር ሆኖ ሳለ እንደማያውቅ እንስሳ ሆነ ይላል። ሰውነታችንን ልናስቀድም ይገባል። ሰው መሆን ይቀድማል ከሁሉም ነገር። ወይኔ 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 እግዚአብሔር ያደረገልኝ ድንቅ ነገር ልንገራችሁ። እንደው በእግዚአብሔር ትጠቀሙበታላችሁ። ይህንን ቪዲዮ እንዳታሳልፉት። እግዚአብሔር ያደረገልኝን ተአምር ልንገራችሁ። አስራት በኩራት ማለት ነው ጊዜ ለማውጣት እፈልጋለሁ፣ ግን በጣም ግብግብ ስብስብ ነው የሚያደርገኝ። በቃ የሆነ ከኔ የሚጎልብኝ ይመስለኛል ማለት ነው። ከዛ በሆነ አጋጣሚ ሰዎች ሲያወሩ ምን ሰማሁ መሰላችሁ? አይ ቲንክ ቲክቶክ ላይ መሰለኝ እግዚአብሔር መጽሐፍ ቅዱስ ላይ እግዚአብሔርን በአንድ ነገር ብቻ እንድንፈትነው ፈቅዶልናል። ጌታ አምላክህን አትፈታተነው ይላል መጽሐፍ ቅዱስ ላይ። ግን በአንድ ነገር ብቻ እግዚአብሔር እንድንፈትነው ፈቅዶልናል። ምንድነው? በአስራት በኩራት። እስኪ እናንተ አስራት አውጡና ካጎደልኩባችሁ እኔን ጠይቁኝ የሚል ነገር ሰማሁ ማለት ነው። ከዛ እግዚአብሔርን ይኸው መድኃኒዓለም ፊት ነው እምላችሁ ማለት ነው ከደሞዜ ላይ አስራት አወጣሁ። ያወጣሁኝ ማውጣት ፈልጌ እንዳይመስላችሁ፣ የልቤን እግዚአብሔር ያውቃል። ግን አስራት አውጥቼ ሲጎልብኝ ከነበረ ገንዘብ ላይ ሲጎልብኝ ይሄው እግዚአብሔር አወጣሁኝ፣ ግን አልባረክልኝም፣ አነሰብኝ፣ ጎደለብኝ ብዬ ፈጣሪ ለመውቀስ ነው። እመቤቴ ፈጣሪ ለመውቀስ። ከዛስ ገምቱ፣ አረበኝ እሱስ። ከዛስ ገምቱ፣ ልክ ማለት ነው አስራት አውጥቼ በሳምንቱ ከዚህ በፊት ፔፐር ባግ ሰራ ነበረ በፊት ቪዲዮ ላይ ማለት ነው። እና ከስር የተቀመጡ ባጎች ነበሩ። አንድ ከስተመር ደምሮ ደውሎ ማለት ነው 150 ባግ አዘዘኝ። የተቀመጠ እኮ ነው የተቀመጠ። ከዛ ገረመኝ። አስራት ያወጣሁትን እጥፍ ነው ባጉን የሸጥኩት ማለት ነው። ከዛስ ሪል ስቴት ላይ ነው አሁን የምሰራው ማለት ነው። አንድ ከስተመር ደውሎ የገዛውን ቤት አሳየኛለኝ። ግዴታ ነው ማሳየት ይታያችሁ። ግን ጭቃ ስለነበረው ማለት ነው በጭቃ ስገባ ጫማ የተበላሽና ለጫማ ማስጠረጊያ ብሎ ቲፕ ሰጠኝ ማለት ነው። ከዛ እሱ አይደለም የሚገርመው እግዚአብሔር ማለት ነው 20 30 40 እጥፍ አድርጎ ደሞዝ ይመለሰልኝ። ወይኔ መድኃኒዓለም፣ ወይኔ ምን እንዳገኘው ተውትና ማለት ነው የደሞዜ 30 40 እጥፍ አድርጎ ሁለተኛው ደሞዜ ሳይወጣ እግዚአብሔር መለሰልኝና መድኃኒዓለም እግዚአብሔር አባቴ ስለተፈታተንኩ ይቅር በለኝ። ግን እግዚአብሔርን ገንዘባችሁ እንዲባረክላችሁ በረከት እንድታገኙ ከፈለጋችሁ አስራት አውጡ። አስራት አውጥታችሁ ከእናንተ ከጎደለባችሁ እግዚአብሔር መጣችሁ ኮሜንት አድርጉልኝ፣ እኔን ጠይቁኝ። በቃ ይሄ ቪዲዮ ይጠቅማችኋል። እመቤቴን አውጡ። የፈለገ ነገር የፈለገ ደሞዛችሁ ትንሽም ይሁን ብዙም ይሁን አውጡ። እግዚአብሔርን ትጠቀሙበታላችሁ።
እግዚአብሔር መቼም የሚዘበትበት አምላክ አይደለም። እግዚአብሔር የገባውን ቃል ኪዳን የሚረሳ አምላክም አይደለም። እግዚአብሔር ምን ብሏል? እህታችን እንዳለችው ብዙዎቻችን የምናውቀው ነገር ግን ለመተግበር በጣም የምንፈራው የምንሳሳው ወይም የምንንገበገብበት ጉዳይ አስራት ነው። እግዚአብሔር እስኪ እናንተ አስራት አውጡና እኔ ቤታቸውን በበረከት ካልሞላ እስኪ ፈትኑኝም ይላልና እህታችን እንዳለችው እህታችን ብቻ አይደለችም። ብዙ ልጆች አሁን ላይ በጣም እየነቁ ቲክቶክ ላይ እያስተማሩን ይገኛሉ። እኔ ቤቴ በበረከት መሙላት የጀመረው አስራት በኩራቴን ያወጣው ቀን ነው። እኔ ድሮ ገንዘብ አልበረክትልኝ ሲል ገንዘቤ እንዲበረክት የሆነው አስራት በኩራቴን ያወጣው ቀን ነው እያሉ ብዙ ልጆች የማንጠብቃቸው ልጆች ምስክርነት ሲሰጡም ሰምተናል። እና እስኪ እግዚአብሔርን እንፈትነው። እንደው በሰውኛ ስናስበው ገንዘባችን አውጥተን ስንሄድ ገንዘባችን የሚጎል ነው የሚመስለው አይደለ? ቢኮዝ የሆነ ብር አለኝ ከዛ ላይ ብር ሳነዛ ይጎላል፣ የታወቀ ነው። ግን እግዚአብሔር ደግሞ ከዚህ በፊትም ብያቸዋለሁ የሚጎዳ መስሎ የሚጠቅም አምላክ ነው። ስጡ ቤታችሁ በረከት እንዲሞላ ይላል። መስጠት ገንዘቤ እንዲቀነስ የሚያደርግ ነው የሚመስለው፣ የሚጎዳኝ ነው የሚመስለው። ግን በረከት ሲሞላ እናየዋል። ጾሙ ነፍሳችሁ ሐሴት ታደርጋለች፣ ጾሙማ ስጋዬን ያከሳዋል፣ እንዴት ብዬ በሽታ ይይዘኛል እንላለን። የሚጎዳ ይመስላል። ነገር ግን አሁንም እግዚአብሔር ሲፈውሳንና በረከት ሲሰጠን እናያለን። በተቃራኒው ሰይጣን ደግሞ የሚጠቅም መስሎ የሚጎዳ ነው። ምክንያቱም አትስጡ እያለ የስስት መንፈስ ይልክብናል። ምክንያቱም ብራችሁ ያልቃል፣ እንደዚህ ይሆናል፣ ቆጥቡ ይላል። ግን ያ ነገር ሲባክን ለአስራት በኩራት አላወጣም ያልኩት ብር ባልሆነ ነገር ሲወጣ ብራችን አልበረከት ሲል እናየዋለን። አይ መጾምማ ጨጓራዬን ያማዋል ወይም የሆነ ነገር ሆናለሁ ብዬ ለጥቅም ወይም ጠቀምኩ ብዬ ራሴን በሆነ በሽታ ተይዤ በምግብ ብዛት አገኘዋለሁና አሁንም ቢሆን እግዚአብሔር የገባውን ቃል ኪዳን የሚረሳ አምላክ አይደለምና እግዚአብሔር ባለው ወይም በገባልን ቃል ኪዳን መሰረት እንድንሄድ የሱ ፍቃድ ይሁን። ነሐሴ 10 እጅግ የሚያሳዝን ዜና አለ። ከምስራቅ አርሲ አሰኮ ወይም ሽርካ ዞን አካባቢ ሰምተን ዛሬ በቀን 09 ከትናንትና በስቲያ ማለት ነው በ12ኛ 2019 ዓ.ም ከሪቡ ቀበሌ ወደ አሰኮ ከተማ ገበያ እየሄዱ የነበሩ ኦርቶዶክሳውያን ላይ ጥቃት ተፈጸመ። የ20 ዓመት ያልሞላው በለጠ አለማየሁ የተባለ ወጣት ቆራርጠው ገድለውታል። ለጊዜው ቁጥራቸው በውል ያልታወቀ ኦርቶዶክሳውያን ለከፍተኛ አካል ጉዳት ተደርገዋል። አሁን ከፍተኛ የተኩስ ድምጽ አለ ይላሉ የአይን ዛሬ ሼርም ኮፒሊንክም ሪፖስትም ማርጉት አይደለም እምላችሁ። ምናልባት አንገታችሁ ላይ ማተብ ያደረጋችሁ ጋር ከደረሰ ይሄ ቪዲዮ የጾም ወቅት አይደለ? ፍልሰት አይደለች? ኪዳነ ምሕረት የምህረት እናት አይደለች? በጸሎት አርሲን አስቧቸው። እኛም ረስተናቸዋል፣ አባቶቻችንም ረስተዋቸዋል፣ ሁላችንም ረስተናቸዋል። እስኪ ፍልሰታ ጾምን ሁሌ ስትጸልዩ ስትጾሙ አርሲን በጸሎታችሁ አስቧል። ይህም ብቻ ላስቸግራችሁ። በጣም ያሳዝናል። የአርሲ ጉዳይ አሁን ተለምዷል። የእውነት በጣም በቃ ልምድ አደረግነው። እንደ ኖርማል ዜና እየተነገረ ነው። የሆነ ጊዜ ሁሉም ዜና አቅራቢ አቀረበው። ከዛ በኋላ ግን እንዲህ የኦርቶዶክሳውያን ካልሆኑ ማንም ራሱ አይዘግበውም። እየተሰማ ዝም ነው የሚባለው። ከወደዛ አካባቢም አሉ የሚባሉ የበላይ አካላቶችም እንደለመዱት ዝም ብለዋል። እንግዲህ እግዚአብሔር አምላክ ምህረት ይላል። ከዚህ በላይ ዘግናኝ ነገር የለም። ከዚህ በላይ ለጆሮ እንኳን የሚሰቃጥጥ ዜና የለም። ግን በቃ ኖርማል ሆኗል የአርሲ ኦርቶዶክሳውያን ጉዳይ ማለት ነው። እሱ ምህረቱን ይላል። ለጸሎት በቆምን ጊዜ እናስባቸው፣ ወደሱ ድምጻችንን እናሰማ። በሌላኛው መረጃ ስናቀና ደግሞ በውጭ ሀገር በስራ ላይ ያለች እናታችን ሃይማኖቷን ባገኘችው አጋጣሚ የምታስተዋውቅ በተለይ ደግሞ ዝክርን መዘከር ምን ያህል ጥቅም እንዳለው ኦርቶዶክሳውያን ዝክር እንደሚዘክሩ ለውጭ ወይም ለውጭ ዜጋዎች የምታስተዋውቅ እናታችን ነች። እስኪ እሷን እንመልከት። መቼም ሁላችሁም ታውቋታላችሁ ብዬ አስባለሁ። ሰላም ለዋልከኝ ክብር ምስጋና ላንተ ለኢየሱስ ክርስቶስ። በጣም ቀላል አይደለም እዚህ ሀገር ስራ መስራት፣ ከባድ ነው። ይሄን ሁሉ ተወጥቼው ይሄን ሁሉ ማኔጅ አድርጌው በየት የመጣ ጉልበት ይመስላችኋል? ከእግዚአብሔር። እግዚአብሔር የተመሰገነ ይሁን። አሜን። ጀራው እናውጣ። ደግሞ አሁን ይሄን ስናገር ሰባኪ ምናምን እንዳትሉኝ፣ ሃይማኖቴ ነው። እኔ በሃይማኖቴ በኦርቶዶክስነቴ ኩርት ያልክ ኢትዮጵያዊ አገሯን ከፍ አድርጋ ባንዲራውን ይዛ የምታውለበለብ ሃይማኖቷን፣ ኦርቶዶክስነቷን፣ ክርስቲያንነቷን የምታስተዋውቅ ኢቭን ሙስሊም ጓደኞቼ፣ ዘመዶቼ፣ ወንድሞቼ ኢቭን ለሙስሊም ማስተዋውቃለሁ። ኢድ ሲሆን፣ አረፋ ሲሆን፣ ምን ሲሆን አስተዋውቃለሁ። ምንም አይደለም። ሃይማኖት የግል ነው። አገር እሳ
የጋራ ነው። ስለዚህ ጋይስ የመጣችሁ ብሉ። በተረፈ ሙናዬ ነኝ፣ እወዳችኋለሁ አክባሪዎቼ። እውነት እንዳለ እግዚአብሔር ያክብራችሁ። አሁን ቻሌንጄ በአገሬ አንድ ነገር ምነግራችኋለሁ። አገሬ ከሄድኩኝ 11 ዓመት ሆኖኛል። አገሬ ናፍቆኛል። እውነት ነው የምላችሁ። ስለዚህ አገሬ መሄድ ስለምፈልግ ቻሌንጅ ይዣለሁ። ቻሌንጅ ሙሉልኝና ከዛ አገሬ ጋር ዩቲዩብ አለኝ፣ ሰብስክራይብ አድርጉልኝ። ፌስቡክ አለኝ፣ ኢንስታግራም አለኝ፣ ቲክቶክ አለኝ። ሁሉም ስም ሙናስ ኢትዮጵያን ኩዚን ነው። እኔ 11 ዓመት ሀገሬን ስለተለየው ለሀገሬ ያለኝ ክብር ትልቅ ነው። እኔ ምንም ችግር የለብኝም፣ በሃይማኖት ችግር የለብኝ፣ በፖለቲካ ችግር የለብኝ። ግን በአንዳንድ በራሴ አንዳንድ ነገሮች ዛሬ ነገ እያልኩ በአንዳንድ በራሴ ግል ችግር እዚህ ድረስ እስካሁን አልሄድኩም። ስለዚህ አሁን ግን መሄድ እፈልጋለሁ። ይሄን ቻሌንጅ ያስኩት ለገንዘብ ወይም ለሌላ ነገር አይደለም። ይሄን ቻሌንጅ ያስኩት እኔ ደፍሬ ከዚህ እንደወጣ ነው። ደፍሬ አገሬ እንዲሄድ ነው። ለምን አገሬ ለመሄድ እጅግር ይዞኛልና ለመሄድ ይሄን ቻሌንጅ ሰጣለሁ። በቻሌንጁ ቃል በገባው መሰረት ህዝቡ ሰፖርት ያደርገኛል። አገሬ ሄዳለሁ ብዬ ተነስቻለሁ። እግዚአብሔር ብቻ ሁሉን ነገር ያሳካልኝ። ሀገሬ እመጣለሁ ማለት ነው። መጥቼ ደግሞ እናቶች አባቶች መቅዶኒያ ምሰራው ሌለን ያደረም እኔ አንድ ብቻ ነኝ። እኔ ልጆችም ቤተሰብም ራሳቸውን ችለውልኛል። እኔ ለራሴ ነው የምሰራው። ስለዚህ ስሰራ 24 ሰዓት የሁሉንም የ10 የ15 ሰው በቀን የ20 ሰው ሰራተኛ ራሴ ነኝ የምሰራው። ስለዚህ እኔ የተወሰነ ለቤተክርስቲያን አስቀምጣለሁ፣ የተወሰነ ለእናት አባት ለሚረዱ ሰዎች አስቀምጣለሁ፣ ለተወሰነ ለራሴ መዝናኛ፣ ለተወሰነ እዚህ ሀገር ቢል ብዙ ነው ለዛ ከፍላለሁ ማለት ነው። ጋይስ ፎሎ አድርጉ እሺ። በተረፈ እኔ ወደ ባሻ ስለሆንኩ ነውና ብዙ ውስጤ የሚከፋ ነው። እኔ ሌላ ችግር የለብኝም። ሀገር የለም። ሙናስ ኢትዮጵያ ትባላለች። እንዳለችውም በጣም ኢትዮጵያዊነትን፣ ሃይማኖትን፣ ኦርቶዶክስ ሃይማኖት ምን እንደሆነ የምትሰብክ በኑሮዋ ማለት ነው የምትሰብክ ስላችሁ ሊተራሊ ወጥታ ምናምን ሳይሆን በኑሮዋ በምታደርጋቸው ነገሮች ሃይማኖት ከፍ ብሎ ኦርቶዶክስ ሃይማኖት ከፍ ብሎ ይታያል በሷ ህይወት ማለት ነው። ፕላስ ኢትዮጵያዊነትን፣ መከባበር፣ መዋደድንም ታሳየናለች። ያም የሆነው ግን ስራዋን እየሰራች በስራዋ ነው እየገለጸች ያለች። ሃይማኖታችሁ በስራችሁ ይገለጥ እንደተባለው በስራዋ ነው እየገለጸች ያለችው እና ማንኛውም ኦርቶዶክሳዊ ሊያደርገው የሚገባ ነው። በሄደበት ሁሉ ሃይማኖት እኮ ኦርቶዶክስ ስለሆነ ነው ይሄ ሰው ወይም ሃይማኖትን የሚሰብክ መሆን መቻል አለበት። ሉክ እንዴት እንደምታስተዋውቅ ሃይማኖቷን ተመልከቱ። My dad and I've been in India. My group is Everybody? Yeah. Thank you so much, guys. My friend, thank you so much. You celebrate with me. This is a special Orthodox church. I celebrate every month, every year, every day you come and you share with me this prayer. Thank you so much. ሰግናለሁ ስለመጣችሁ። ከየት ነው የመጣችሁት? ከበርሚንግሃም። በጣም ነው ሙናን ፈልጋችሁ ስለመጣችሁ እግዚአብሔር ያክብራችሁ። እንኳን አደረሳችሁ ለባለ እግዚአብሔር ብያለሁ። ጎበዞች ደግሞ ሁሉም ጋይስ ሁሉም ጾመኞች ናቸው። በጣም ደስ ብሎኛል። ምን ታፍራላችሁ እንዴ? ምን ያሳፍራል እንዴ? ያሳፍራል። ይሄው ጉድ ብዬ ይሄን ሰርቼ ይሁን እንዴት ነው ለእናንተ ያልወጡት የለም። በጣም ነው የሚያምረው። ጉዱ ጠጡ እስኪ አንሳዲ በለም። አመሰግናለሁ።
አመሰግናለሁ። የኔ ጌታ ባለሩዙ አመሰግናለሁ። ላንተስል እግዚአብሔርን ሩዝ በውሃ የሚበላው የኔ ወድ እጸልይልሃል። አሜን። እንወድሻለን። እኔም ወዳችኋለሁ። አመሰግናለሁ። ተመለከታችኋት ነው እንግዲህ ባገኘችው አጋጣሚ ነው እቺ እናታችን በቃ ሃይማኖቷን ከፍ የምታደርገውና እዚህ ላይ የተናገረችው ነገር ደግሞ ቀላል አይደለም። ሁላቸውም ይጾማሉ እያለች ትናገራለች። ይሄ ማለት ደግሞ ጾመኞችን እያበረታታች ሌሎች ደግሞ የማይጾሙ ካሉ በተለይ ውጭ ሀገር ለመጾም ይከብዳል ይመስለኛልና እዛ ሆኖ እንደዚህ ጾማሉና እናንተም ጾሙ የሚል መልእክት ነው ያለው። እያንዳንዱ ነገር በደንብ አስተውላችሁ ብትመለከቷት በቃ በጣም የምትገርም እናት ነች። በጣም ጎበዝ ነች። የምትችሉትን ያክል እያደረጋችሁ ተባበሯት። ፎሎ በማድረግ ዩቲዩብን ሰብስክራይብ በማድረግ እዛ ያላችሁ ደግሞ እዛ ድረስ በመሄድ እንደ ወንድሞቻችን እናቶቻችን በመመገብ አንድነታችሁን አሳዩት። አይዞሽ ከጎንሽ ነን በሏት። ሌላኛው መረጃችን ደግሞ ወደ አባ ገብረ ኪዳን እናት ነው የሚያቀናን። አባ ገብረ ኪዳን እናት ስለ አባ ገብረ ኪዳን ምንድነው ያለችው የሚለውን እንመልከት። እናት ማለት ነው ተንጣጣ የላምባስ ዲያቤት እንሰጣታለን ብሎ ያመጣው አጅቱ ተቀምጬ ትሞርቶና አስጨረስኩ። አሁን ያችን ጤፍ ሸምቱላ ይችላል እንጂ ላም ይሰጠኝ ምን ሌላ አይሰጠኝ። ሸምቱላ ተብሎ የወር ይመጣል ይሄ ጤፍ ብቻ። የራሴ ያችን ሸምቱላት ነው ማይን ሸምቱላቸው ለማን ይሰጥ ለማይን ነው ስጣቸው እንደበር እንዳለ ይላል ያዛል እንጂ እሳቸው ይልኩ እንዲሁ ከገርማል እና እሱ በእጁ ያው እናት አሁን ይችላል ታጣለው በእጁ ሲቆጠሩ ነው። ምንድነው ጤፍ ሸምቱ ጤፍ ለጤፍ ተብለን ነበረ ምሩ በባህዳር ያሉ ሰዎች ናቸው። ቃሉንም እኔ ባግኝቼ ጤፍ ገበሬ ቃሉን ተስፋ ነው። አምና ግን አግኝቼዋል ራሱ አይኔና መተው ያዛያ አየር ሳል እንደሰው ደግሞ በአዲስ አበባ መጥቶ አምና መቶ አልፏል ነው ከዚህ መጥቶ ታዲያ በድምጽ ነው በዲዮ ነው ሰው ባህዳር አይን የሚመረምረው አለ ተው ስለሱ አለኩ ማምን አገኘዋለሁ በደ የላ መርጌታ ሰው ያለ መርጌታ ጀራ የሚባል ያ ሰው ይንቱ ተብሎ ሀርኩ ተደማሊት አለች አንዲት ሴት ልጅ ነው ያቺ ማብራኛች ያዘለች ማለት ነው ሁሉም አለ ሲባል ነው ያቺ እናቱ ማለት ናት። ስንት ማላቋላም ተው ነው የመረከው ሰው ያለ ልጅ አይመስልም የኢትዮጵያ ታይል እኮ ታይል ማላ ያቺ ማለት ያቺ ነው የምታቆራምጠው ያን ጊዜ እዚያ መርጌታ ቤት እዚያ ፎቅ ተሰቀለ ሲተቀመጥ ተቀምጠን ተነሱ እንግዲህ አመጣለ ለፎቅ ተሰቀባለ ካሱ መጥቶ ባላ ደግሞ አንዴ ደግሞ መለኩታሉ አብሮ ነበሩ እስቲ እዚያ አብሮ የሰለጠሙ ቦታ ወደ አዲያ ደግሞ መምር ነበር መምርነቱን ትቶ ደግሞ መለኩት ወጣለ ሰለኝ ባላ ወጥቶ ያመጣ ባገረ ኢየሱስ ማለት ነው ባገረ ኪዳን አሪያኝ መጥቶ ሳምጣ ሄድጆ አንተስ ልጅ አይደለ ባላ ያ ሰው ወደዚያ ብሎ ተተተተው ትንሽ ቆይቶ እሱ መጣ ዘለፍ እና ድሮዋል ሲያገኝ ሳይት አባገበች አጅቷላውን ሲያገኝ ድርሶ ምን አለውት ግን ሲያገኙት ኋላ በዚያ ግጥ እንደዚያ ዘበኛ እንደዚህ እንደናንተ ደጃፍ ተዘጋ እንደካ መጥቷል ሲባል እንትን እያለ ሊገናኝ የመጣ ነው ሰው እንዲያች ተገረበር ዝቡ ተባለ ደጃፍ እሺ ምን መጥቷል ተገንዞ ሳሞት ተቀደሙ ላይ ወለበት ወልቻው ልጅ ወልዶኛል እንዴ ሰው እንደዛቸው ቀልኝ አይደለም ቀልድ እስከ እናታቸው የወረሱት ነው ቀልድ ከእናታቸው ነው መሰለኝ የወረሱ እሳቸው እኮ ሲቀልዱ ምን አሉ ሰሞኑን የሰማሁት እሳቸው ሲናገሩ ሀገር በሶስት ነገር ትፈርሳለች አሉ። አንድ ባለየ ያገባች ለት አንድ ባለየ ገንዘብ ሁለት ባለየ ገንዘብ ያገኘለት ሶስት ባለየ ስልጣን ያዘለት ሀገር የምትፈርስበት ጉድ ተናገሩት። አዎ አንድ ነገር ልንገርዎት ግን ማለት እሺ እንግዲህ እኛም የመጣና የእሳቸውን ታሪክ ሰምተን እሱ ደግሞ አይተለመር ነውና በጣም ትልቅ አባት አሉና እድሜያቸውን ቢያረዝምልና ሀገር መካሪ ናቸው፣ ወገን መካሪ ናቸው። እንግዲህ ሰው መጥቶ የማይጠይቁበት ነገር ያው ዓለም በቀኝ ከተባለ እንደዛ ነው ነገሩና ደስ የሚል ነገር ነው ያላቸው አባ ገብረ ኪዳንና የአባታቸውን ፈለግና አባ ገብረ ሚካኤል የሚባሉ ነበሩ እሳቸው የተማሩባቸው መካነ ኢየሱስ የእነሱን ራዕይ ይዘው ነው ያሉ ትልቅ አባት ናቸው እና በጣም ደስ ይላል። እኔም መጥቻ እርሶ በማግኘቴ ደስ ብሎኛል። እና እናንተ ነው አሁን ጠያቂ አውሩ አግባችሁ እንጂ አሜን እንደታችን ያነሰ እንደሆነ አድርጎ አሁን ልጅ ፖርተን ብላችሁ ማለታችሁ
ፈውጋብኝ ፋተንታት ኢየሱስ ክርስቶስ ደግሞ እናንተን ማውላ ያገባል። አሜን አሜን። የታጠቃችሁት የማይፈታ አድርግልን። አሜን። ያንኑ ያው ማልዳ ጥቆታች ይባል በዚህ አሁን መንፈስ መንጋት ነው እንጂ ያቺ ነው ሆሎ እንተኛለን እንተኛለን ምን እንላለን መቼም አሁን አውሎ ያግባችሁ። አሜን። እና ደግሞ አሁን ኮክም ብላችሁ ለኛው እንዲህ ስላችሁ ያጋችሁኛው ወይ ጋብን ዲንኛ እንደው እንደዚህ ያለው አሁን በኔት እንደዚህ ያለው አንዱ ተተካ ሲባል ነው የምንሰማ ማለት ነው። እና በያኛው እንደዚህ የሚያህል ጭንቀት የሚያህል አንዱ እኔ ተወለድኩኝ በኔት አይቻለው እንዲያልኩት እና አሁን ደግሞ እናንተም እድሜ ይስጥልኝ ያቆይልኝ። እሱ አምና ያምነው ለነገራቸው ነው እንዲሁ ሰዎች ቀርበው እሱ እኮ ታደጉ ነው እሱ እኮ መንጣቶ መገናኘቱ እያሉ ዝም ብሎ ያለ ዳር ይቆም ዝም ብሎ እንተኛ ማለት አንዱን እየመጣ እንዲሁ ትንሽ ውሸት አግኝቼበታል። ሙያ ያቹ ባህሪው አልተደረጠ ምንድን ያላለ ያቹ ባህሪው ያቸው ነው አይደል? ያቸነቱ አይደል? ዝናይቱ አና እንግዲህ አሶ ዝናይቱና አሶ አንድ ላይ ከመጡ እንጂ ባህሪያቸው የሙያ እንደዚያቸው ናቸው። ሰው እጁን ታጥቦ የወርጅነትም ቆመጥ ያደረገ ሰጠኝ አልበላ እሱ ምን ላይ ነው ያሉ ደና አልታጠው እንዲያሉ ሲያበቅም ካርቦ እንዴ አልባጠም መቆዝ ያለ አልበላ ወንፊት አለላት ሰጥ ቤት አልበላ ዝም ብላ አምጣው ሳይ ወንፊት አለላት አልበላ የቦንኩስ ማቀምስ እንዲያ ታለው እንደዚያ ወይ ባህሪያቸው እንደዚያ በግብር ምኖች መቆረባት እዚህ ፊት ሲመጡ አይደል አንዳንዱ ሸት አላቸው አላ ሙያ ያለካ ዶተናል ሙያ ያለ ለስቶስ ካርኩ መጥተው ለባፔት ካርኩ ለስቶ ከትግስት የሚያል ብሎ አለም ይቅር ይሏቸው የሰውን ባህል ያውቃሉ። አጉዶ ባንተ ነው ያለው ይቅርና አብሮን ጋራ ቶለት ያዙላቸው እኔ አልተጣላቸው እኔ አካላ እንደዚህ ያለ እንደው ነገሩ ፈታም ሳይወድ ነው እቻ ባህሪያችን ሙያ ነው። የኔ እናት ቢያረጁ ምን ቢሉ ባህሪያቸው ትክክል አባ ነው እንዲያሉ አባ ከብሪስታ እንዴት እኮ እንደ ማለት ፈልገው አዎ እንደ ባህሪያቸው አትደረግ እናንተ አሁን ለእናንተ አሁን ደግሞ የሚሰጥካት ደርሶ አሁን እናንተ ብዙ እየተገላታችሁ አይደል? አዎ አሁን ብዙ ነገር ብዙ ስጥይት እያያችሁ ብዙ ነገር ማለት ነው። አሁን እዚህ ደግሞ ተነስቶ ከዚህ ጠላሲ ዝቁሎ አረቂ ሲዝቁሎ እንደ ቡሽ በረሰልኩ አልወድ ሳይ እናንተ አሁን ብዙም ከለተዩ አብዮት ተነስቶ ማለት ሲጠጣ ያመሻል ሲጠጣ ይውላል ይወ ደግሞ በከተማ ይሄዳል። አዚህ ላይ ደግሞ ዳኝነት ያለው ይላል። አዚህ ላይ ደግሞ ዳኛ ኦሪጅን ፖሊሲ ዳኝነት ያለው ይላል። ሀገር አስተዳድራለሁ ማለት እናንተም አዳርነት የኢትዮጵያ እናዋጣለን እያለ ነው እንጂ ይለፋል። የኛ ግን እንደዚህ ነው ሲመጣጣ ቦታ ተበራለ ወሾ ወንድም ነበር ወዲሳሌ ወንድ አትንቦሽረ ደላርገ ጥሩ አገዳኛል ይችን ገባም ቢያመጣ ኮቻ ገባ ነው የልጁ ተወለደ ኮቻ አገት አባቷ ገባ ያኔ ልጅ አሁን አዲያ ይዛ ገባ ነበር አዲያ ግን በረህ የተጋደላል ባላ ቢካው ያመጣ እሱ ይችላል ደግሞ ደረሳችሁ ተባለ ደግሞ ያችን ትገጥ ደግሞ መብራትም ደግሞ ተጣጥሮ ሁሉ እሱ ተሃደ አንድ የታከለ ነገር የለም ባፍረስና ነገር ስለሆነ ቀይ ጥቁር ሲያው ጥቁር ዝም ብለው መፍትሄ የላቸው ዝም ብለው አሁን አጥተው እንደዚህ ስንት አመቱ ነው ግን አሁን ወይ አመቱን ያለቆም መቼም በኃይለ ሥላሴ ያንን አሁን ትልቁ ልጅ አለኝ ለአንድ ትልቁ የበል ያለ የት ነው የሚኖረው እሱ? የት ነው የሚኖረው እሱ? እዚሁ ነው እዚህ? አዎ እሱ አትይ ዙሮ የሚባል ሲቱም እዚያ ነው። እናት ምን አያውቁትም? የአባ ገብረ ኪዳን ማለት ያውቁት? የአባ ገብረ ኪዳን ማለት ነገርጋችሁ ስንት አመት ነው? ሰፈራ መጣ አላውቃችሁ? ሰፈራ የመንደር መስራት ያ በመጣ በአመቱ የተወለደ ሰፈራው መጥቶ የመጣ በአመቱ ማን እንትን መንግስቱ ለማርያም እያለ ማለት ነው። መንግስቱ ለማርያም እየወደቀ ነው እያለ መንግስቱ ሰፈራ ያሰፈሩ ነው እንትን ይሄ ነው መጣጅ መለስ እየመጣ ትክክለኛ የምንኩስናን ህይወት የኖሩት
አባ ገብረ ኪዳን ከዚህ በፊት ምንም አይነት ደሞዝ እንደሌላቸው ኢቭን የሚለብሱትን ልብስ እንኳን በራሳቸው ብር ወይም ራሳቸው እንደማይገዙት ነግሬያችሁ ነበር። ባንክ አካውንትም ጭምር እንደሌላቸው። አሁን በዚህ ዘመን እንደዚህ አይነት መነኩሴ መገኘቱ በራሱ ያው በጣም የሚያስደስት ነው። እናታችን እንደሰማችኋቸው ነው የተናገሩት ነገር። ለእሳቸውንም ቢሆን ከመነኮሰ አንድ መነኩሴ ስለ ዓለም ምንም ነገር አይገደውም ወይም ዓለማዊ ህይወቱን ዓለማዊ እንትኑን ይረሳል፣ ይተዋል። እናቱንም ጭምር ልጆቹንም ጭምር ምንም እንትን አይልምና እንደውም አንድ መነኩሴ ምን አሉ ሲባል ሰማሁኝ። አባታቸው ሞተና ሊነግሯቸው ወደ መነኑበት ገዳም ይሄዳሉና በጣም ተጨነቁ። የሚነግሯቸው አካላት ወይኔ አሁን ስንነግራቸው ምንድነው የሚሉት ምንድነው የሚሻለው ምናምን እያሉ እየተጨነቁ እየተጠበቡ እዛ ገዳም ላይ ያስጠሯቸው። ከዛ ሲያዩዋቸው አባዬ እንግዲህ እንዳያዝኑ አባቶት ሙቷል ብለው ይነግሯቸዋልና ወግዱልኝ ወደዛ ምን አይነት ቀልድ ነው የምትቀልዱት ብሎ አላቸው። ከዛ ደነገጡ። ምንድነው አባቶት በስም ጠርተው ከሌኮ ሙቷል ከዚህ ዓለም ተሰናብቷል እናም ሲሉት የኔ አባት የሚሞት አባት አይደለም፣ የኔ አባት የሚሞተውን አይደለም እየተከተልኩት ያለሁት ብሎ መለሰላቸው ይባላልና ምክንያቱም በቃ በዚህ ልክ ነው ዓለም የምትረሳው፣ በዚህ ልክ ነው ስለ ዓለም ሁኔታ የሚረሳው ማለት ነው። ሞተ ተገነዘ ሲባል አንድ መነኩሴ በዚህ ልክ ነው የሚሄደው። ያም ሆነ ይህ ግን እናታችን ባሉት መሰረትም እንግዲህ ብዙዎች እየጠየቋቸው እንደሆነ ብዙዎች የአባ ገብረ ኪዳን እናት እያሉ እየሄዱ ኢቭን ጤፍም ጭምር የሚበሉትንም ጭምር እያደረጉላቸው እንደሆነ እሳቸው ግን ጭራሽ ምንም ነገር እያደረጉላቸው እንደሆነ አመስግነዋል፣ ተናግረዋል ማለት ነው። የእናንተ ሀሳብ አስተያየት ምን ይመስላል? ኮሜንት ላይ አስቀምጡልን። አሜሪካ ከኤርትራ ወደ ትግራይ ታንኮችና መድፎች እንደገቡ አውቃለሁ አለች። ውጊያውን የጀመራችሁት እናንተ ናችሁ ስትል አሜሪካ ህዋትንም ወቅሳለች። ዶክተር ደብረጽዮን አሜሪካ ለምን ዝም አለች ብለው ለጠየቁት ጥያቄ የአሜሪካው አምባሳደር ኤርቪን ማሲንጋ የሰጡት ምላሽ አስገራሚ ነበር ሲል አንድ አፍታ ነው የዘገበው። ጥቃቱን የጀመራችሁት እናንተ ናችሁ፣ ዲፕሎማሲን የጣላችሁትም እናንተ ናችሁ በማለት ህዋትንም ወቅሳለች። በተለይ ደግሞ ህልውናችን በብልጽግና መቃብር ላይ ነው የሚለው የህዋት መፈክር ዋሽንግተንን ክፉኛ ያስቆጣ ይመስል ነበር ሲል ሚዲያው ዘግቧል። አምባሳደሩ አክሎም ታንኮችና መድፎች ከኤርትራ ወደ ትግራይ እንደገቡ አሜሪካ እንደምታውቅ በግልጽም አስረድተዋል። ጦርነቱ ዳግም ሊያገረሽ ይሆን? የእናንተ አስተያየት ምንድን ነው? ማንኛውንም ሀሳባችሁን ኮመንት ላይ አሳውቁኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። ከዚህ በፊት ራሷ ስምምነቱን አፍርሳ ራሷ የጀመረችውን ጦርነት እንደገና አጸፋዊ ምላሽ ሲሰጥባቸው አሜሪካ ሆየትተሽ አሜሪካ እንዴት ዝም ትያለሽ በዚህ ጉዳይ ብለው ደብዳቤ ጽፈው ነበረ። እናም በዚህ ሁኔታ ደብዳቤያቸው መልስ አግኝቷል። ነገር ግን አሁንም በስምምነት ላይ እንዲፈቱት እድል እየተመቻቸ ይገኛል። እሱን እድልም ለመመካከር በጠረጴዛ ዙሪያ ሆነው የህዋትና የፌዴራሉ መንግስት ሊመካከሩ ቀጠሮ እንደተያዘም ሰምተናል ማለት ነው። እንግዲህ ይሄ ጉዳይ በቃ ተብሎ ሰላም እንደሚሆን ተስፋ እናደርጋለን። በሌላኛው መረጃ ስናቀና ደግሞ የኢቢኤስ የቤተሰብ ጨዋታ አሸናፊ ነው። ሰበር መረጃ ሰምተዋል። ኮሜዲያን ያሲኑ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ፕሮግራም አቅራቢ በመሆን ተመርጧል። ተወዳጁ አርቲስት ነጻነት ወርቅነህን ተክቶ እንግዲህ የቤተሰብ ጨዋታን የሚመራ ተተኪ እጩዎች ውስጥ የነበረው ተወዳጁ ኮሜዲያን ያሲኑ በኢቢኤስ ቴሌቪዥን የቤተሰብ ጨዋታ አቅራቢነት ውድድር ላይ በትልቅ የድምፅ ብልጫ አሸናፊ መሆኑ ተነግሯል። ታዲያ ያሲኖ እዚህ ስኬት ላይ ለመድረስ እሾ የበዛበት መንገዶችን አልፏል። በታክሲ ረዳትነት ከማገልገል ጀምሮም በርካታ ስራዎችን ዝቅ ብሎ ሰርቷል። እናም ስለተሳካልህ እንኳን ደስ አለህ ያሲኖ ወንድማችን። እስኪ በያሲኖ መመረጥ የተሰማችሁን ሀሳብ ኮሜንት ላይ ያጋሩን። እንደሚታወቀው የቤተሰብ ጨዋታ ላይ ብዙ እጩዎች ነበሩ። ብዙ ሰዎችም የራሳቸውን ብቃት እያሳዩን እያስደመሙን ነበረ። እናም አሁን ላይ አሸናፊው ያሲኖ ሆኗል። የእናንተ ሀሳብ አስተያየት ምን ይመስላል? ኮሜንት ላይ አስቀምጡልኝ። ፕሮግራማችን ይህንን ይመስል ነበረ። በቆይታችን እንዳተረፋችሁበት አልጠራጠርም። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላክ ኢትዮጵያ ሀገራችንና ኦርቶዶክስ ሃይማኖታችንን ይጠብቅልን። ቸር ቆዩ።